የኩላሊት ህመም ማለት ኩላሊቶቻችን በሰውነታችን ውስጥ ያለውን ደም የማጣራት መርዛማ ቆሻሻዎችን የማስወገድና የፈሳሽ መጠንን የማመጣጠን ተፈጥሯዊ ተግባራቸውን ማከናወን ሲሳናቸው የሚከሰት የጤና መታወክ ነው። ይህ ችግር የሚፈጠረው በኩላሊት ውስጥ የሚገኙትና ደም የሚያጣሩት ጥቃቅን የደም ስሮች በተለያዩ ምክንያቶች ጉዳት ሲደርስባቸው ሲሆን በዚህም ምክንያት ሽንት መሆን የነበረባቸው ቆሻሻዎች በደም ውስጥ ተከማችተው ሰውነትን መመረዝ ይጀምራሉ። ይህ ህመም በሁለት ዋና ዋና መንገዶች ይከፈላል። አንደኛው ድንገተኛ ሲሆን በጥቂት ቀናት ውስጥ ኩላሊት ስራ የሚያቆምበትና በትክክለኛ ህክምና ሊድን የሚችል ሲሆን፣ ሁለተኛውና አደገኛው ደግሞ ስር የሰደደ የሚባለውና በሂደት ለረጅም ጊዜ ኩላሊትን እያዳከመ የሚሄድ ነው። ለዚህ ህመም መከሰት ዋነኛዎቹ ተጠያቂዎች ቁጥጥሩ ያልተጠበቀ የስኳር በሽታና ከፍተኛ የደም ግፊት ሲሆኑ ከነዚህም በተጨማሪ የኩላሊት ጠጠር፣ የሽንት ቧንቧ ኢንፌክሽን እና ያለ ሐኪም ትዕዛዝ የሚወሰዱ የህመም ማስታገሻ መድኃኒቶችን ማዘውተር ለችግሩ ይዳርጋሉ ማለት ነው። ህመሙ እየበረታ ሲሄድም የሰውነት እብጠት፣ የሽንት መጠን መቀነስ፣ ከፍተኛ ድካምና የደም ማነስን የመሰሉ ምልክቶችም ይታያሉ። ዛሬ ደግሞ በዋናነት የምንነጋገረው ኩላሊታችንን እንዴት አድርገን በቤት ውስጥ ባዘጋጀነው አንድ ተአምራዊ ጭማቂ ምክንያት ስራውን በአግባቡ እንዲሰራ እንደምናደርግ፣ የኩላሊታችንንም ጤና እንዴት እንደምንጠብቅ እንዲሁም ደግሞ ጭንቀታችንንም እንደምናስወግድ በሰፊው እንመለከታለን ማለት ነው። እንዲህ ስንል ግን ይህ ተአምራዊ ጭማቂ ምንድነው ማለታቸው የማይቀር ነው። ስለዚህ ወደ ዝርዝሩ መረጃው ስንገባ ይህ ተአምራዊ ጭማቂ የክራንቤሪ ጭማቂ ሲሆን ክራንቤሪ በሳይንሳዊ ስሙ ማኪኒየም ማክሮካርፐን ተብሎ የሚጠራና በብዛት በቀዝቃዛማ የዓለም ክፍሎች ውስጥ ረጋረጋማ ቦታዎች ላይ የሚበቅል መጠኑ ትንሽና ደማቅ ቀይ ቀለም ያለው የፍራፍሬ አይነት ሲሆን በተፈጥሮ እጅግ ኮምጣጣና የመጎርነን ጣዕም ስላለው አብዛኛውን ጊዜ የሚወሰደው ተጨምቆ በጭማቂ መልክ ወይም ደግሞ ደርቆ ነው ማለት ነው። የዚህ ፍሬ ዋነኛው የጤና ፋይዳ የሚመነጨው እንግዲህ በውስጡ ከያዘው ፕሮንቶሳያኒዲነስ ከተባለ ልዩ ንጥረ ነገር ሲሆን ይህም ንጥረ ነገር እንደ ባክቴሪያ መከላከያ ግድግዳ ሆኖ በማገልገል በተለይ ኢኮሊ የተባለ ባክቴሪያዎች በሽንት ቧንቧና በኩላሊት ግድግዳ ላይ ተጣምቀው ኢንፌክሽን እንዳይፈጥሩ ይከላከልልናል። ባክቴሪያዎቹ በቧንቧ ግድግዳ ላይ ማረፍ ስለማይችሉ በሽንት መልክ በቀላሉ ተጠርገው እንዲወጡ በማድረግ እንግዲህ የሽንት ቧንቧ ኢንፌክሽን ወደ ከባድ የኩላሊት ህመም እንዳይቀየር ቀድሞ የመከላከል ትልቅ አቅም አለው እንግዲህ ማለት ነው። ከዚህም በተጨማሪ ክራንቤሪ የሽንትን አሲዳማነት በመጠኑ የማስተካከል የተፈጥሮ ባህሪ ስላለው እንግዲህ የተወሰነ የኩላሊት ጠጠር አይነቶች እንዳይፈጠሩና የነበሩትም እንዳያድጉ በማድረግ ኩላሊትን በየጊዜው የማጠብ ተግባርን ያከናውንልናል ማለት ነው። ከፍተኛ የቫይታሚን ሲ እና የጸረ ኦክሲዳንት ይዘት ስላለው ደግሞ ሰውነታችን ውስጥ ያሉ ሴሎች እንዳያረጁና እንዳይጎዱ ከመጠበቁም በላይ የደም ግፊትን በማመጣጠን ለልብ ጤንነት ትልቅ እገዛ ያደርግልናል። ይህም የደም ግፊት ለኩላሊት ህመም ዋነኛ መንስኤ በመሆኑ በተዘዋዋሪ መንገድ ኩላሊታችን በጤናማ ሁኔታ ስራውን እንዲቀጥል ይረዳዋል ማለት ነው። ለጤና ተብሎ ሲወሰድ ግን ስኳር ያልተጨመረበት መሆኑን ማረጋገጥ እጅግ አስፈላጊ ነው። ምክንያቱም ደግሞ ስኳር የበዛበት መጠጥ ለኩላሊትና ለስኳር በሽታ ተጋላጭነትን ስለሚጨምር የተገኘውን ተፈጥሯዊ ጥቅም ወደ ጉዳት ሊቀይረው ይችላል። በአጠቃላይ ክራንቤሪ ኩላሊትን የሚያጸዳ፣ ኢንፌክሽንን የሚከላከልና የሽንት ቧንቧ ጤናን የሚጠብቅ እጅግ ውጤታማ ተፈጥሯዊ መጠጥ ነው ማለት ነው። ወደ ዋናው ነጥባችን ስንገባ ደግሞ ክራንቤሪ ለኩላሊት ጤና የሚሰጠው ፋይዳ እጅግ የጎላ ሲሆን ይህንንም ተግባር የሚያከናውነው በዋናነት በሶስት የተለያዩ መንገዶች ኩላሊታችንን ስራቸውን በአግባቡ እንዲሰሩ በማገዝ ነው ማለት ነው። በመጀመሪያ ደረጃ በውስጡ የያዘው ልዩ ንጥረ ነገር ባክቴሪያዎች በኩላሊትና በሽንት ቧንቧ ግድግዳዎች ላይ ተጣብቀው እንዳይቀመጡ እንደ ተንሸራታች መከላከያ ሆኖ ያገለግላል። ይህም ደግሞ ባክቴሪያዎች በሽንት ቧንቧ በኩል ወደ ላይ ተጉዘው በኩላሊት ላይ ከባድ ኢንፌክሽንና ጠባሳን እንዳይመጡ ይከላከልልናል ማለት ነው። በሁለተኛ ደረጃ ደግሞ ክራንቤሪ የሽንት ፒኤች መጠንን በማመጣጠንና አሲዳማነቱ በመጠኑ በመጨመር በኩላሊት ውስጥ የካልሲየም ጠጠር እንዳይሰራና የነበሩትም እንዳይበዙ የማጥራት ስራን ይሰራልናል ማለት ነው። ይህም ኩላሊት ደምን ያለምንም መዘጋጋት እንዲያጣራ መንገድ ይከፍትለታል። በሶስተኛ ደረጃ ደግሞ በውስጡ ያሉት ከፍተኛ የጸረ ኦክሳይድ ይዘቶች በኩላሊት ሴሎች ላይ የሚያደርሰውን የኬሚካል መመረዝ በመቀነስ እንግዲህ ኩላሊቶቻችን መርዛማ ነገሮችን ከደም ውስጥ ጠርገው የማስወጣት ብቃታቸው እንዲጨምርና የደም ግፊታቸውን በመረጋጋት የኩላሊት የደም ስሮች እንዳይዘጉ ከፍተኛ እገዛን ያደርጋል ማለት ነው። በአጠቃላይ የኩላሊት የደም ስሮች እንዳይዝሉ ከፍተኛ እገዛን ያደርጋሉ ማለት ነው። በአጠቃላይ ክራንቤሪ ኩላሊትን ከኢንፌክሽን በመጠበቅ ጠጠር እንዳይፈጠር በማገዝና የማጣራት ብቃቱን በማሳደግ ኩላሊት ለረጅም ጊዜ ጤናማ ሆኖ እንዲቆይ ያደርግልናል ማለት ነው። በተጨማሪም ክራንቤሪ ለኩላሊት ጤና የሚሰጠው ፋይዳ ከኢንፌክሽን መከላከል ባለፈ እጅግ ሰፊና ዘርፈ ብዙ ሲሆን
በዋናነትም ኩላሊቶቻችን ደምን የማጣራት ተግባራቸውን ያለምንም እንቅፋት እንዲያከናውኑ የሚያስችል ተፈጥሯዊ አቅም ይፈጥርላቸዋል። ይህ ፍሬ በውስጡ የያዛቸው ከፍተኛ የጸረ ኦክሳይድ ንጥረ ነገሮች በኩላሊት ውስጥ የሚገኙትን እጅግ ረቂቅ የሆኑ ደም ማጣሪ ሴሎች ከመርዛማ ኬሚካሎችና ካላስፈላጊ ኦክሲጅን ውህዶች ጥቃት በመጠበቅ እንግዲህ የሴሎቹን ዕድሜ ያራዝማሉ ማለት ነው። ከዚህም በተጨማሪ ክራንቤሪ የሽንት ቧንቧን አሲዳማነትን በመጠኑ የማስተካከል ልዩ ባህሪ ስላለው እንግዲህ በኩላሊት ውስጥ የካልሲየም ጠጠር እንዳይከማችና የነበሩትም ደቀቅ ያሉ ጠጠሮች በሽንት መልክ ተሟልተው እንዲወጡ በማድረግ እንግዲህ የማጽዳት ስራን በብቃት ያከናውናል ማለት ነው። ሌላውና እጅግ አስፈላጊው ጥቅሙ ደግሞ የደም ግፊትን የሚቆጣጠር አቅሙ ሲሆን የደም ግፊት በኩላሊት ላይ የሚፈጠረውን ከፍተኛ ጫና በመቀነስ የደም ስሮች እንዳይዝሉና ተግባራቸውን በአግባቡ እንዲቀጥሉ ከፍተኛ እገዛን ያደርጋል። በአጠቃላይ ክራንቤሪ ኩላሊትን ከኢንፌክሽን ከመጠበቁም በላይ የሴሎችን ጥንካሬ በመጨመር ጠጠር እንዳይፈጠር በማገዝና የማጣራት ብቃቱን በማሳደግ ኩላሊት ለረጅም ጊዜ ጤናማና ንቁ ሆኖ እንዲቆይ የሚያደርግ እጅግ ውጤታማ ተፈጥሯዊ መጠጥ ነው ማለት ነው። ሌላው አስፈላጊ ነገር ደግሞ በምን አይነት መንገድ አዘጋጅተን እንጠቀመው የሚለው ሲሆን ክራንቤሪን ለኩላሊት ጤና በሚስማማ መልኩ ለማዘጋጀት ዋናውና መሰረታዊ ነጥብ ተፈጥሯዊ ይዘቱን ሳይለቅና ያለምንም ስኳር ማዘጋጀት ሲሆን ይህም ኩላሊታችን ያለምንም ተጨማሪ ጫና መርዛማ ነገሮችን እንዲያጠራ ይረዳዋል። ትኩስ የክራንቤሪ ፍሬዎችን ካገኛችሁ በኋላ በመጀመሪያ በንጹህ ውሃ በሚገባ አጠቡት። ከዚያም 1 ኩባያ የሚሆን ፍሬ ከ3 ኩባያ ንጹህ ውሃ ጋር በመቀላቀል ፍሬዎቹ እስኪፈነዱና ቀለማቸውን እስኪለቁ ድረስ ለ10 ደቂቃ ያህል በመካከለኛ ሙቀት ማፍላት ይኖርባቸዋል። ከፈላ በኋላ መጠኑን አውርዳችሁ በወንፊት በማጥለልና ፍሬዎቹን በመጭመቅ እንግዲህ ንጹህ ጭማቂው ለይቶ ካወጣችሁ በኋላ መጠጡ ቀዝቀዝ ሲል በብርጭቆ ቀርታችሁ መጠጣት ትችላላችሁ። ፍሬው የማይገኝ ከሆነና በሱፐርማርኬት የታሸገ ጭማቂ የማትገዙ ከሆነ ደግሞ በላዩ ላይ 100% ጁስ እና ኖ አደር ሹገር የሚል መኖሩን ማረጋገጥ አለባችሁ ማለት ነው። ምክንያቱም ደግሞ ስኳር ያለባቸው መጠጦች ለኩላሊት ጠጠርና ለሌሎች የጤና እክሎች ስለሚያጋልጣችሁ ጥቅሙን ሊቀንሱባችሁ ይችላሉ ማለት ነው። የመጠጡ ኮምጣጣነትን ደግሞ በጣም ከበዛባችሁ ጣዕሙን ለመመለስ እንግዲህ ጥቂት የሎሚ ጭማቂ ወይም ደግሞ በጣም ትንሽ የተፈጥሮ ማር መጨመር ትችላላችሁ። ነገር ግን ነጭ ስኳር በፍጹም መጠቀም የለባችሁ ማለት ነው። ይህንን መጠጥ በቀን 1 ጊዜ ማለትም 1 ብርጭቆ በመደበኛነት መውሰድ ኩላሊትን ለማጽዳትና የሽንት ቧንቧ ኢንፌክሽንን ለመከላከል እጅግ ውጤታማ መንገድ ነው ማለት ነው። ነገር ግን ቀድሞውኑ የኩላሊት ህመም ያለባቸው ሰዎች ወይም ደግሞ የደም መቅጠኛ መድኃኒት የሚወስዱ ሰዎች ይህንን አዘገጃጀት ከመጠቀማቸው በፊት የሐኪም ምክር ማግኘት ይኖርባቸዋል። እንዲሁም ደግሞ ክራንቤሪ ጁስን ለኩላሊት ጤና ለመጠቀም ተመራጩ ሰዓት እንግዲህ ጠዋት በባዶ ሆድ ወይም ደግሞ ከምግብ በፊት ከ30 ደቂቃ ቀደም ብሎ ሲሆን በዚህም ሰዓት መወሰዱ እንግዲህ በውስጡ ያሉት ንጥረ ነገሮች በቀላሉ ወደ ደም ውስጥ ገብተው ወደ ኩላሊትና ሽንት ቧንቧ በፍጥነት እንዲደርሱ ይረዳቸዋል። መጠጡን በባዶ ሆድ ስትወስዱት ደግሞ ባክቴሪያዎች በሽንት ቧንቧ ግድግዳ ላይ እንዳይጣበቁ የሚከላከለው የተንሸራታች ባህሪው ይበልጥ ውጤታማ ስለሚሆን ቀን ሙሉ ኩላሊታችን ከኢንፌክሽን ተጠብቆ እንዲቆይና የማጣራት ስራውንም በንቃት እንዲያከናውን ትልቅ መነቃቃትን ይፈጥርለታል ማለት ነው። ከዚህም በተጨማሪ መጠጡን አዘውትሮ መጠቀም በሰውነት ውስጥ ያለውን አላስፈላጊ የፈሳሽ መከማቸት በመቀነስ እንግዲህ የሰውነትን ጠጠር ለመከላከልና የደም ግፊትን ለማረጋጋት ከፍተኛ ፋይዳ አለው ማለት ነው። ይህም የደም ግፊት ለኩላሊት ድካም ዋነኛ መንስኤ በመሆኑ በየቀኑ መጠጡን የመጠበቅ ወይም ደግሞ 1 ብርጭቆ የክራንቤሪ ጭማቂ መጠጣት ኩላሊቶቻችን ሳይዝሉና ሳይቆስሉ ለረጅም ዘመን እንዲያገለግሉን ያደርጋል ማለት ነው። ሆኖም ግን መጠጡን በምሽት ከመተኛታችሁ በፊት መውሰድ የሽንት ፍላጎትን ስለሚጨምር እንቅልፍ ሊያስተጓጉል ስለሚችል የተሻለ ውጤት ለማግኘት እንግዲህ ከሰዓት በፊት ወይም ደግሞ በቀን መሃል መጠቀም እጅግ ተመራጭ ነው ማለት ነው። ክቡራትና ክቡራን እንግዲህ የኩላሊት ህመም በደም ግፊትና በስኳር መዛባት ምክንያት ከሚመጣ የደም አጣሪ ሴሎች መጎዳት ጀምሮ በሽንት ቧንቧ ኢንፌክሽንና በጠጠር ምክንያት እንግዲህ እንዴት ኩላሊቶቻችን ለከፍተኛ አደጋ ሊጋለጡ እንደሚችሉ በዝርዝር ተመልክተናል። የጸጥተኛ ገዳይ በመባል የሚታወቀው የኩላሊት ስራ ማቆም ሳይታወቅ ቆይቶ እንግዲህ እንደ ሰውነት ማበጥ፣ የደም ማነስና ለህይወት አስጊ ለሆኑ ውስብስብ ችግሮች ከፍተኛ ተጋላጭነትን እንዳለውም አይተናል ብዬ አስባለሁኝ። እነዚህ ሳይንሳዊ ሁኔታዎች በአመጋገባችሁ ላይ ጥንቃቄ እንድታደርጉ በተለይም እንደ ክራንቤሪ ያሉ የሽንት ቧንቧን የሚያጸዱና ባክቴሪያ እንዳይባዛ የሚከላከሉ ተፈጥሯዊ መጠጦችን እንድታዘወትሩ እንዲሁም ደግሞ የኩላሊታችሁን ጤንነት በንቃት እንድትጠብቁ የሚያስገነዝብ ነው ብዬ አምናለሁኝ። እንዲህ ያሉ ህይወታችሁን የሚቀይሩና እውቀት ላይ የሚያስጨብጣችሁ የጤና ትምህርቶችን ዘውትር እንድታገኙ ደግሞ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ የዚህ ጠቃሚ መድረክ ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ። ማንኛውንም ጥያቄ ወይም ደግሞ አስተያየት ካላችሁ
በኮሜንት በኩል አጋሩኝ። እኔም ምላሽ ለመስጠት ዝግጁ ነኝ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁኝ። ሰላም ሁኑ።